የብልጽግና ዕቅድ እጃችን ላይ ገብቷል ሲልም የአማራ ፋኖ ብሔራዊ ኃይል ገለጸ። በንስሮቹ እረፍት ያጣው የሥርዓቱ አገዛዝ ከ21 እስከ 22 በአማራ ክልል ባሉ የየዞኑ ሃይማኖት አባቶችም የሀገር ሽማግሌዎች ባህር ዳር ላይ ስብሰባ ክልል አቀፍ የሽምግልና መማክርት የምስረታ ማብሰሪያም ጉባኤ በሚልም እያካሄደ ይገኛል። የመተዳደሪያ ደንብ ባለ 22 አንቀጽ አዘጋጅቶ በንባብም አሰምቷል። የመተዳደሪያ ደንቡ ተጽፎ እንዲሁም ከ22ቱ ዞኖች ከተወጣጡ 9 አመራሮችም መርጦም አጽድቋል። አገዛዙ ለራሱ እንዲመቸው አድርጎ በጽሁፍ ካዘጋጀ በኋላ የሽማግሌ መማክርት ብሎ የሰየመው እንዳዘጋጀም አድርጎ የአቋም መግለጫም የመማክርት ሽማግሌዎች ኃላፊ በሆነ ግለሰብም እንዲነበብም ተደርጓል። አገዛዙ ከዛሬ ቀደም የሰላም ካውንስል በሚልም አቋቁሞ እንደነበረ አይረሳም። ነገር ግን በንስሮቹ ዘንድም ቅቡልነት የሌለውና የአገዛዙ ስርዓት አስፈጻሚ መሆኑም ሲታወቅበት የተደራጀ የካውንስል አባልም ፍርስርሱም ወጥቷል። ይህ በሀገር ሽማግሌ በሃይማኖት አባት ስም የተደራጀ ስብሰባ ላይ እርምጃ መወሰድም ይገባል። ምክንያቱም የአማራ የህልውና ጉዳይ በቄስ በሼክ በሽማግሌ የሚመለስ አይደለም ሲሉም የአማራ ፋኖ ብሔራዊ ኃይል ገልጿል። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር በሚያስተዳድራቸው ቀጠናዎች ውስጥም በጀግኖቹ ብርቱ ክንድም አገዛዙ ያቀደውን የዋይታ ሰልፍም ሳይሳካ ቀርቷል። አገዛዙ በቢቸና በቁይ በደጀንና በየጸዳ ከተሞችም በየቤተ ክርስቲያኑ የሚገኙ አገልጋይ ካህናትን ለሰልፍ ካልወጣችሁ በሚልም የማስፈራሪያ ዛቻ ወደ አስፓልት መንገድ እንዲወጡ አድርጓል። ከዚህም በተጨማሪ የመንግስት ሰራተኛውን የፊርማ ናሙና ብቻ አስቀምጡ የሚል የማታለያ ቃላትን በመጠቀም ለይስሙላ በአስፓልት መንገድ ላይ እንዲታዩ አድርጓል። ከዚህ ጋርም ተያይዞ ደግሞ በየአድዋ ከተማ ላይ አገዛዙ የሰበሰበውንም ሳይሳካለት ቀርቷል። በቢቸና ከተማ ክብራቸውን በኖራቸው አምላካቸውን በወዳቸው በመሸጥ ለአገዛዙ የቆሙ የወረዳ ካቢኔ አባላትና የሚኒሻ አካላት ሰዎችን በማሳደድና በመደብደብ ሰላማዊ ሰልፍ አድርገናል በሚልም ሐሰተኛ ቲክቶክ ለቀረጻ ሲሯሯጡ መስተዋላቸውን ማረጋገጥ ችለናልም ብለዋል። ለአብነትም ያህል በቢቸና ከተማ ባንዳ በላይነህ አባትም አቶ በእውቀቱ ይረገጥና መሰል ግለሰቦቹ የአብይ አህመድን የለቅሶ እንጉርጉሮን በሚገባ ሳይተገቡ መታየታቸውን ማረጋገጥ ችለናል ሲሉም ይገልጻሉ። የአገዛዙ ኃይልም ሊያደርገው ያሰበው ሰልፍ በደጀን በቢቸና ከተሞች ላይ የጠራው ሰልፍን በአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር በሚገኙ ብርጌዶች እንዳሰበው ሳይሳካለትም ቀርቷል። በሸበል በረንታ ወረዳ ከተማ የተጠራውን ሰልፍም ሽፈራው ገርባው ብርጌድም ከተማና አካባቢዋን ጎበጤ ጎጥ ላይም ባካሄደው የሰርጎ ገብ ውጊያም በፓትሮል ላይ በነበሩ አገዛዝ ኃይል ላይም እርምጃም ወስደውባቸዋል። ሌሎች ህዝብንም ሲያስገድዱ የነበሩ ከ4 በላይ የሚሆኑ የአረመኔው አባላትም ቅልጥም ተሰብሮ ኮማ ውስጥም ገብተዋል። የአገዛዙ ኃይሎች ላይም ጉዳት አድርሷል። ከዚህም ውጊያ 4 መከላከያ ፓትሮል ላይ እያሉ የተመቱ ሲሆንም ከነዚህም ውስጥም አለምነህ አሌ አድማስ የተባለ የመከላከያ አመራር እስከ ወዲያኛውም ተሸኝቷል። 2 ሚሊሻም የሞተ ሲሆንም ከነዚህም ውስጥ ሙሉ ሰው የተባለ አጥቦ ኃይል ለብስ ሚሊሻ በአባሪ ጥይትም ፓትሮል ውስጥም ቀርተዋል። 5 ቀላልና ከባድ ቁስለኛ ጭኖ ወደ ደጀን ከተማ ለሕክምና መወሰዳቸውም ተረጋግጧል። በዚህም የተበሳጨው ያገዛዙ ወራሪ ኃይልም በያዱ ከተማና አካባቢዋ ኗሪ የነበሩትን ወጣት ጎዴ አረጉ የተባሉ ግለሰቡንም ገድሏል። በደባይ ጠላት ግን ወረዳ ቀይ ከተማና አካባቢው ጨንጎራ ጎጥም አሰንደቦና አጋምና ቀበሌ ላይ ደባይ ጮቄ ብርጌድን ባካሄደው ውጊያም በጠላት ኃይል ላይም ጉዳት ደርሷል። 2 ያገዛዙ ኃይልም አስወግዷል። 2 ቁስለኞችም ሆነዋል። በቁይ ከተማ የሚገኘው ያገዛዙ ኃይል ፋኖ ወደ ቁዩ ከተማ በተኮሰው ሞርተር ጠላት እርስ በርሱ ግራ በመጋባት ባለመግባባቱ በተከፈተ የእርስ በርስም የተኩስ ልውውጥም አካሂዶባቸዋል። ቢያበላሽ ቢሻሻ የሚባል የመከላከያ አባልም በ3ቱ ጓደኞቹ ላይ በተከሰተው ተከታታይ ጥይትም አንዱን ገሏል፣ 2ቱንም አቁስሏል። በሱ ላይም እርምጃም ተወስዶበታል።
ይህ በእንዲህ እንዳለ በቢቸና ከተማ ለጊዜው ስሙን በውል ለማወቅ ያልተቻለው አንድ የፖሊስ አባላትም ሰኔ 1 2017 ዓ.ም ከሌሊት 6 ሰዓት ላይ ጉሮሮውን በሽጉጥ ተመቶ ሆስፒታል መግባቱንና አልጋ ለብቻ እንዲሰጥ መደረጉንም በዓይን እማኞች ማረጋገጥ ችለናል ሲሉም ገልጸዋል። አባ ኮስተር ብርጌድ ባካሄደው ውጊያ በቢቸናም ከተማ ታምራት ወይም ኮከቤ የሚባል አንድ አድማ ብተናና ሌው የሚባል አንድ ሚኒሻ ቁስለኛ አድርጓል ሲልም የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል ጌጤ ምትኩ ነው የገለጸው። ወደ ቀጣይ መረጃ ስናልፍም የኢትዮጵያና የኤርትራ ጉዳይ ግጭት እንዳያመራም እየተሰጋ ነው። አንዱ የሌላውን ቡድን በመደገፍም የክረምቱ የሁለት ሀገራት መንግስታትም ወደ ለየለት ጦርነትም የሚገቡበት የጦርነት ጉሰማዎችም እየተሰሙ ነው። ሰሞኑን የውጭ ጉዳይ ሚኒስትር ኤርትራ ሉዓላዊ የጣሰች መሆኑን ጠቅሶ ያወጣው መግለጫ መረር ማለቱንም የሚጠቁሙ ይህንኑ የከፋ ሁኔታ ነው። ኢራንና እስራኤል በቀጠናው የሚያደርጓቸውንም ኃይልም ለማስታጠቅ ወደ ኋላ የማይሉ መሆኑን በኢትዮጵያና ኤርትራ መካከል የሚታየውን እልህና ለጦርነት መፈላለግም የከፋ አደጋም የሚያስከትልም ያደርገዋል። የኢራንና የእስራኤል ጦርነት ያሳየንን ዋና ዋና የተቋም መሪዎችን መገደልም ወሳኝ ተቋማትን መውደም ነው። የአብይና የኢሳያስ መንግስትም በህወሓት ጋር በነበረው ጦርነት የድሮንም ጥቅም አብሮ አይቷል። በኢራንና እስራኤል ጦርነት ወቅት ሚና የነበረው ድሮንም በኢትዮጵያ ኤርትራ ቀጣይ ግጭት ዋና መሳሪያም ሊሆን ይችላልም ተብሏል። ከህወሓት ጋር በነበረው ጦርነት ኢትዮጵያ ከተጠቀመችባቸው ድሮኖች መካከል የኢራንም የማጥቀሱ ሲሆንም ለኢዙ ቡላ ሁቲ ቡድኖችም ከድሮን ባለፈ ሚሳኤልም ስታስታጥቅ የነበረችው ኢራንም በመንግስት ደረጃ የኤርትራን መንግስትም ልታስታጥቅ ግጭቱን የከፋ እንዲሆን ሚና ልትጫወት ትችላለችም እየተባለ ይገኛል። የኢትዮጵያ መንግስትም በባህር በር ጉዳይ እርግጠኛ ሆኖ እየተናገረ የሚገኘውን ቃልም የገባ ሀገራት እንዳሉን በመጥቀስም ጭምር ነው። ይህ የዓለሙን ልብ ቀጥ ሊያደርግ ደርሶ የነበረ ጦርነት አካል የሆነው አገሪቱ ከኋላ የሚደግፏት የኢትዮጵያና የኤርትራ ጦርነት የከፋ አደጋ ሊያመጣ ይችላል ነው። በሌላ በኩል መረሳት የሌለበት የእስራኤልና ኢራን ጦርነት በሚሳኤል ሆነ በአየር መንቀጣቀጥ ቀላል ይመስላል መሆኑን ነው። የሁለቱ ሀገራት ጦርነት ሁነትንና የተረጋጋ የሚመስል የነበረውን ዓለም ሁኔታም ያናጋ ነው። ከሩሲያና ከዩክሬን ጦርነት ጋር ሲደመርም ከተሞች ሆነ ተቋማትን በሚሳኤል ማፈራረስና ማውደምንም እንደ ተራ ጉዳይ ያሳየ ሆኗል። ከግብጽ ጋር በአባይ ውሃ የምትጨቃጨቀው ኢትዮጵያ ሆነች። ከኢትዮጵያ ጋርም ውሃ በቀጠና ጠብ ውስጥ ያለችው ኤርትራ ጋርም የሚሳኤልና ሌላም ጦርነትም ሊያለማምድ ይችላል ሲሉም ይዘግባሉ። የዓለም መሪዎች የኢራንና እስራኤልን መቀጣቀጥም ቁጭ ብለው ሲያዩ የሚመጣላቸው እነሱ ድል ቢያገኙ ሊመቱት የሚችሉ ሀገር ነው። የግብጽ ኢትዮጵያና ኤርትራ መሪዎች የ12ቱን ቀን ጦርነት ስልትም ሊከተሉ የሚችሉ ናቸው። በቀጠናው ይህም አይነት ተነስቶ መደባደብ ከተጀመረ በማጥቃትም ሆነ በመጠቃት ልታጠቃ የምትችለው ኢትዮጵያ ነች። በጦርነት አዙሪት ሊያቆይ የሚችለው ይህ ክፉ ልምድም አገርንም ሆነ ቀጠናውንም በእጅጉ የሚጎዳ ይሆናል ሲሉም ይጠቅሳሉ። ወደ ቀጣይ መረጃ ስናልፍም በምዕራብ ጎንደር ዞን ታጣቂዎች የፈጸሙት በተባለ ጥቃት በትንሹ 16 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቀ መታገታቸውም ተገልጿል። በአማራ ክልል ምዕራብ ጎንደር ዞን ታጣቂዎች ፈጸሙት በተባለ ጥቃት የአፈር ማዳበሪያ ጭነው ሲጓዙ የነበሩ ቢያንስ 16 ሹፌሮች ሲገደሉ ቁጥራቸው በውል ያልታወቁት ደግሞ መታገታቸውን የአካባቢው አስተዳደርና የአሽከርካሪ ማህበርም ገልጿል። ጥቃቱ የተፈጸመው በዞኑ መተማ ወረዳ ልዩ ስሟ መቃ በተባለ አካባቢ ነው። የአካባቢው አስተዳደር ለጥቃቱ የቅማንት ታጣቂዎችን ተጠያቂ አድርጓል። በጥቃቱ ህይወታቸውን ካጡ መካከል አብዛኞቹ ከጅቡቲ ማዳበሪያ ጭነውበት በጸጥታ ኃይሎች ታጅበው ሲጓዙ የነበሩ የከባድ መኪና ተሽከርካሪ መሆናቸውን ቢቢሲም ዘግቧል። የምዕራብ ጎንደር ዞን አስተዳደርን በጥቃቱ 16 ሹፌሮች መገደላቸውን ገልጾ ታጣቂዎቹ ሹፌሮችንም ከመኪና እያስወረዱ በጭካኔ ጨፍጭፈዋቸዋል ብለዋል። በተመሳሳይ ከአንድ ቀን በኋላ
ሰኔ 18 2017 ዓ.ም በመንግስት የጸጥታ ኃይሎች ላይ የታቀደ ጥቃት መፈጸሙንም የገለጸው የዞኑ አስተዳደር በጸጥታ ኃይሎች ላይ ስለደረሰው ጉዳትም ያለው ነገር አለመኖሩን ዘገባው አመላክቷል። በጥቃቱ ሕይወታቸውን ካጡ መካከልም ባለትዳርና የሶስት ልጆች አባት የሆኑት አቶ ሰለሞን ሙሴ በቤተሰብ የሆኑ አንድ ግለሰብ በበኩላቸው የግለሰቡን መገደል ማክሰኞ ሰኔ 17 2017 ዓመተ ምህረትም ስልካቸው ላይ ተደጋጋሚ ጥሪ ሲያደርሱ ገዳዮቹ እንዳረዷቸውም ለጣቢያው ገልጸዋል። አክለውም ቤተሰቦቻቸው ጥልቅ ሐዘን ላይ መሆኑን ገልጸው አስክሬንም በመጠባበቅ ላይ መሆናቸውንም ተናግረዋል። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።